የሀገራዊ ምክክር ስኬታማነት የሚለካው ሂደቱ በባለድርሻ አካላት ዘንድ በሚያገኘው አመኔታ ላይ ተመስርቶ እንደሆነ ይነገራል። በውስብስብ የፖለቲካ ቀውሶች ውስጥ አልፈው በምክክር ሀገራቸውን ያጸኑት ዜጎች ትልቁ ሚስጥር ሂደቱን ማመንና በትዕግስት መጓዝ መሆኑን የዓለም አቀፍ ተሞክሮዎች ያሳያሉ። የኢትዮጵያ ሀገራዊ ምክክር ኮሚሽንም ከህብረተሰቡ አጀንዳዎችን ሲያሰባስብ ቆይቷል። ወደ ዋናው ጉባኤ ሲሻገርም የፖለቲካ ልሂቃንን ጨምሮ ዜጎች በሂደቱ ላይ የጣሉት አመኔታ በምክክር የምትጸና ጠንካራ ኢትዮጵያን ለመገንባት ለሚደረገው ጥረት አጋዥ መሆኑን ኮሚሽኑ ይገልጻል። አንዱ ዓለም ተስፋዬ ተጨማሪ ይዞበታል። ሀገር በአንድ ጀንበር የሚገነባ ሳይሆን በትውልዶች የአስተሳሰብ የባህልና የተቋማት መስተጋብር ውስጥ የሚቀረጽ ረጅም ሂደት ነው። ኢትዮጵያ እያደረገች ያለውም ሀገራዊ ምክክርም ይህንን ታሪካዊ እውነታ በተግባር የምንፈትንበት ምዕራፍ ላይ ደርሷል። ሂደቱ በጥርጣሬ ቢታጀብም ኮሚሽኑ አመኔታን ለመገንባት ያከናወናቸው ተግባራት ለአሁኑ ወሳኝ ምዕራፍ ትልቁን አስተዋጽኦ አበርክተዋል። የህዝብ እምነት እንዳለው ኮሚሽኑ የሚለካበት አረብቲ ሄደናል። አፋር ውስጥ የአረብቲ አርብቶ አደሮች ያሉንን እናውቃለን። ጂንካ ሄደናል፣ ሰላማጎ ሄደናል። እዛ ያሉ አርብቶ አደር እናቶች የነገሩንን እናውቃለን። ሪካርድድ ነው። ስለዚህ ህዝቦቻችን በሄድንባቸው ቦታዎች ሁሉ አርብቶ አደር ይሁኑ አርሶ አደር የሚነግሩን ነገር ቢኖር አንደኛ ሰላም እንፈልጋለን። ይሄ በጣም ወሳኙ ነገር ነው። ሁለተኛ በዚህ በሀገር ግንባታው ሂደት ላይ በርካታ ጥያቄዎች አሉ፣ ዘርዝሬ የማልጨርሳቸውና እነኚህን ጥያቄዎቻችንን ሊፈቱልን የሚቻለው በነፍጥ ሳይሆን በመነጋገር እንደሆነ ገብቶናል። መመካከር ጀምረናል። ስለዚህ እዚህ ላይ ልታግዙን ይገባል የሚል ጥያቄዎች ያቀረቡ ነውና በህዝቦቻችን ላይ ሙሉ እምነት አለን። እኛም ህዝቦቻችን በእኛ ላይ ሙሉ እምነት እንዳላቸው እርግጠኞች ነን። በምክክሩ መጀመሪያ ላይ አንደኛው ትልቁ ፈተና የነበረው የተፎካካሪ ፖለቲካ ፓርቲዎችን እምነት ማግኘት ነበር። ኮሚሽኑ ይህንን ስጋት ለመቅረፍ የፖለቲካ ፓርቲዎች የጋራ ምክር ቤት አባላትን በአማካሪ ኮሚቴ ውስጥ ያካተተ ሲሆን ይህም ጥርጣሬውን አስወግዷል። ፖለቲካ ፓርቲዎች እስካሁን በመጣንበት ሂደት ውስጥ በግልም ጀምሮ በአጀንዳ ማሰባሰብ ሂደት ውስጥ በአጠቃላይ በነበረው ሂደት ውስጥ ሁሉም አብዛኛው ፖለቲካ ፓርቲዎች ተሳታፊዎች ናቸው። በግል አጀንዳ በመስጠት በጋራ ምክር ቤት አጀንዳ በመስጠት በፌደራል ተቋማትም አጀንዳ ሲሰበሰብ የጋራ ምክር ቤቱም ፖለቲካ ፓርቲዎችም አጀንዳቸውን መስጠት ችለዋል። ይሄ ማለት ፖለቲካ ፓርቲዎች አጀንዳ ማሰባሰብ ሂደት ውስጥ በምክክሩ ሂደት ውስጥ የራሳቸውን የሆነ ተሳትፎ ከማድረግም ባለፈ አዎንታዊ ሚና እየተጫወቱ ነው የሚገኙት። አሁን ለጠቅላላ በአጠቃላይ ለጉባኤውም ዝግጅት ሁሉም ፖለቲካ ፓርቲዎች ተሳታፊዎች ናቸው የሚሆኑት። ከዛም ባለፈ ደግሞ ከሀገራዊ ምክክር ኮሚሽን ውስጥ አማካሪ ኮሚቴ ውስጥ ደግሞ የጋራ ምክር ቤትም ጭምር አለበት። በኢትዮጵያ የተለመደው ልዩነቶችን በኃይል የመፍታት ባህል ነው። ሀገራዊ ምክክሩ ይህንን የቆየ ልምድ በመስበር በጠረጴዛ ዙሪያ የመደማመጥ አዲስ መንገድ እያመጣ ሲሆን ምሁራንም ሊቃንን በአንድ መድረክ ማገናኘት ለዘላቂ ሰላም ያለውን ፋይዳ ያነሳሉ። በቋንቋ፣ በሃይማኖት፣ በብሔር በመሳሰሉት የመከፋፈል ጉዳይ አለ። እንደ ህዝብ አይደለም፣ እንደ ሀገር አይደለም። ነገር ግን የፖለቲከኞች ፍላጎት ነው። ይሄ የፖለቲካ ፍላጎት ደግሞ ለሀገር ስለማይጠቅም ሀገራዊ ምክክር ኮሚሽኑም የተቋቋመበት ይሄ ስለማያዋጣን እንደ ሀገር አስበን ችግሮቻችን በንግግር እንፍታ የሚለውን ይዞ እንደመሆኑ መጠን አሁን ለመድረሱ በመልካም ጎን የሚታይ ነው። እነዛ ጽንፍ የረገጡ ጽንፍና ጽንፍ ያሉ እርስ በርሳቸው የሚለያዩ የፖለቲካ ቡድኖች ይገናኙ። መሀል ላይ ምክክር ኮሚሽኑ አለ፣ መሀል ላይ ምሁራኑ አሉ። ከዛ በላይ ደግሞ የሀገሪቱ ችግር ለመፍታት የተለያዩ የህብረተሰብ ክፍሎችን እንዲያማክር ምክር ሀሳባቸው እንዲሰጡ ሀሳባቸው ለማድረግ ተመቻችቶለታል ሁኔታው። ይሄን ምቹ ሁኔታ በደንብ አድርጎ መጠቀም አለበት። የአንድ ሀገራዊ ምክክር ሂደት እውነተኛ ስኬታማነት የሚለካው ከሚደረስበት የመጨረሻ ስምምነት በላይ ሂደቱ በህዝብና በባለድርሻ አካላት ዘንድ በሚያገኘው ቅቡልነትና አመኔታ ጭምር ነው። በታሪክ ውስብስብ ቀውሶችን በምክክሩ ያለፉ ማህበረሰቦች ትልቁ የድል ሚስጥራቸውም ሂደቱን ማመንና ትዕግስት በመሆኑ አሁንም ሂደቱ የሚጠይቀውን ረጅም ጊዜ መረዳት ቀዳሚው ተግባር ነው። እምነት መጣል ምንጊዜም ቢሆንም ገንቢ አመለካከት ገንቢ ተጽዕኖ ይኖረዋል። አፍራሽ አመለካከት አፍራሽ ተጽዕኖ ይኖረዋል። ሰውን ስታምነው ችግር ቢኖርበትም ይስተካከላል። አምናለሁ ስትለው ትረስ ስትልበት እሱ ላይ እዳ እያሸከምከው ነው። ስለዚህ እምነት መጣል ለኔ ጥሩ ነው ብዬ ነው የማስበው። በርካታ ሀገራቸው ሩቅ ሜዲ አያስፈልገንም። ኬንያ ማንሳት እንችላለን፣ ደቡብ አፍሪካን፣ ሩዋንዳ ማንሳት እንችላለን። ከብዙ ልቂት በኋላ ችግሮቻቸውን በንግግር ፈተው አሁን ሰላማዊ ሀገር ናቸው። ከነዚህ መማር አለብን። እኛ እንዳልኩህ
ከሌሎች ሀገር መማር ብቻ ሳይሆን እኛ ነበር ሌሎች ዓለማት ማስተማር ያለብን ያልሆነም የሆነ ነገር ነው። ስለዚህ ከምንም በፊት የሀገርና የሕዝብን ጥቅም የምናስቀድም ከሆነ ሀገራዊ ምክክር ኮሚሽኑ ላለፉት 4 ዓመታት የለፋባቸው ልፋቶች የመሳካት እድላቸው ከፍተኛ ነው። በዋናነት ግን ፖለቲከኞች የማመን አለባቸው። እንዳልኩ እኔ ሳይሆን እኛ የሚል ሕዝቤ ሀገር የሚል ፖለቲከኛ ስንፈጥር ከችግር ነፃ እንሆናለን። ኮሚሽኑ ባለፉት 4 ዓመታት በአጀንዳ ልየታ ሂደት የሁሉንም የማህበረሰብ ክፍሎች ፍላጎት ማካተቱን በማረጋገጥ ለነገዋ የጋራ ሀገር ጠንካራ መሰረት ጥሏል። አሁንም በሂደቱ ላይ የሚጣል አመኔታ በምክክር የምትጸና ጠንካራ ሀገር ለመገንባት ትልቁ ዋስትና ነው። የታሪክና የትውልድ ሀብታም የሆነችው ኢትዮጵያ ብዙ በዓለም አደባባይ የሚነገርና የሚታይ ታሪክ ባለቤት ብትሆንም ይህንን ገናናነቷን አይተው ለመመስከር የሚመጡ እንግዶች የታሪኳን ያህል ነው ለማለት አያስደፍርም። እንዲህ አለመሆኑ ይበልጥ እንድንቆጭ የሚያደርገን ደግሞ እንደ ኢትዮጵያ የካበተ ታሪክ ሳይኖራቸው ከኢትዮጵያ በላይ የጎብኚዎች ችግር የሚበዛባቸው ሀገራት ብዙ ሆነው ስናይ ነው። ይህ እውነታ የሚነግረን አንድ ቁም ነገር የቱንም ያህል የካበተ ሀብት ቢኖረንም ሀብቱን አውጥተን ማልማትና ማሳየት እስካልቻልን ቤታችን ድረስ መጥቶ ያለንን ሀብት አሳይቶ እንድንቆጭና እንድንጠቀም የሚያደርገን እንደሌለ ነው። በእርግጥ እንዲህ የሚለም ቢመጣስ አድምጠን የመተግበርና የመጠቀም አቅሙ አለን? ነጋሪውን ብናዳምጥ እኛ ግን እርስ በርሳችን መደማመጥ የምንችል አይመስለኝም። ለዚህ እንደ ምክንያት ልንጠቅሰው የምንችለው ብዙ ያልተግባባንባቸው ጉዳዮች ስላሉ ይሄ ይቅደም ያ ይቅደም እያልን ጊዜ ስለምንገል ነው። አሁን ይህንን የከረመ ያለመደማመጥ ጠባሳ ልንሽር 2014 ዓ.ም የጀመርነው ጉዞ ወደ ዳገቷ አናት ላይ አድርሶናል። ከዚህ ሁሉ ጉዞ በኋላ ወደ ኋላ መመለስ የለም። ከተጓዝንበት ከፍታ የማንወርደው ኢትዮጵያን በመገንባት የጸናች ሀገር ለልጆቻችን ለማስረከብ ነው። ይሄ የኢትዮጵያ ታሪክ ጥፋት ሊሆን የተቃረበው ጊዜ ዋጋው በቀላሉ የሚታይ አይደለም። ከበቂ በላይ የኢትዮጵያን ፍላጎት መመለስ የሚችል ከ90% በላይ ኢትዮጵያን ያሳተፈ ሂደት ስለሆነ ለምናስበው ለውጥ ለምናስበው ሪፎርም መሰረት መጣል የሚችል ይመስለኛል። የኢትዮጵያንና ልጆቿን ልክ በዓለም አደባባይ ፍንትው አድርጎ የሚያሳይ መነጽር እንደሚሆንም ጥርጥር የለንም። ለኔ የተለየ ቀን ነው። ታሪክ የምጽፍበት ኢትዮጵያ ሀገራችን የሰላም ተምሳሌት እንጂ የግጭት ተምሳሌት መሆን የለባትም። ኢትዮጵያ በልጆቿ ምክክር ብልጽግናዋ የማይነጥፍ ሊሆን ከዳገቱ አናት ላይ ደርሰናል የምንለውም ለዚህ ነው።